እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ከምሽቱ 2 ሰዓት ሆኗል የዕለተ ማክሰኞ የጥር 12 2018 ዓ.ም ኢቲቪ ዜና 57 በምዕራፍ 3 ተመልሷል ሮዛ መኮንን ዜናዎቹ የመራብሪያችሁ ቆያለው አቤት ጉዳዮችን አስቀድመን በኢትዮጵያ የካፒታል ገበያ ስርዓት መጀመሩ የፋይናንስ አቅርቦትን ለማሳደግና ፍትሃዊ ሀብት ክፍፍልን ለማስፈን እንደሚያግዝ ተገለጸ በኢትዮጵያ ሁለንተናዊ ብልጽግናና ዘላቂ ሰላምን ለማረጋገጥ የሚያግዘው ሀገራዊ ምክክር ስኬታማ እንዲሆን ሁሉም ዜጋ በንቃት መሳተፍ እንደሚኖርበት ተመላከተ። ኢትዮጵያ በ2030 የዲጂታል ስትራቴጂ ግቧ ቴክኖሎጂን መሰረት በማድረግ ሁሉም አገልግሎቶች ለዜጎች በተቀላጠፈ መልኩ እንዲደርሱ አቅም እንደሚሆን ተገለጸ። ከስፖርት 7ኛ ዙር የአውሮፓ ሻምፒየንስ ሊግ ጨዋታዎች ዛሬ ምሽት ይደረጋሉ። አርሰናል ወደ ጣሊያን ተጉዞ ኢንተር ሚላንን የሚገጥምበት ጨዋታ ተጠባቂ ነው። ናም 7ን እየተከታተላችሁ ነው። ዛሬ በዋና አጀንዳነት የያዝነው ጉዳይ የካፒታል ገበያ መጀመርና ከዛ ጋር ተገናኝቶ የመጡ ለውጦች ምንድናቸው በስፋት የምናነሳው ርዕሰ ጉዳይ ይሆናል። ይህንን አስመልክቶ ደግሞ ተጨማሪ የሆነ መረጃ እንዲያደርሱን ማብራሪያቸውንም እንዲሰጡን እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተ ናቸው። ወደ ኋላ ላይ እዚህ ተቀላቅለውን ሰፋ ያሉ ሀሳቦችን የሚያነሱልን ይሆናል። አብራችሁን ዝለቁ። ኢትዮ መልህቅ ውበትን መገንባት ሀገር መገንባት ነው። ውበት የጂኦ ስትራቴጂክ ማስፈጸሚያ ነው። ውበት ስስ አይደለም። ውበት አስተሳሳሪ ነው። ውበት ስልጣኔ ነው። ውበት ዲፕሎማሲ፣ ውበት የሀገር ከፍታ ማማ ነው። ኢትዮጵያ በዓለም ተወዳዳሪ የሚያደርጋትን የቱሪዝም መዳረሻ እየገነባች መሆኑ አማራጭ ኢኮኖሚን የመገንባትና ዘመኑን የዋጀ የልማት ስራ ነው እያሉ ናቸው። ለምንና እንዴት የሚለውን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ወደ ቀዳሚው ዘገባችን አለፍን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኒፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ ነው። ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ የልማት ግቦች ስኬት ሚናቸውን እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳርን ለመገንባት እንዲቻል ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል።
ወደ አጀንዳ ጉዳያችን ተሻግረናል። በዛሬው የአጀንዳ ጉዳያችን በዋናነት ቀደም ሲል እንዳስተዋወቅናችሁ ትኩረት የምናደርገው የካፒታል ገበያው እንቅስቃሴ ላይ ይሆናል። በኢትዮጵያ የካፒታል ገበያ ስርዓት መጀመር የፋይናንስ አቅርቦትን ለማሳደግ ያግዛል። ፍትሐዊ የሀብት ክፍፍልን ለማስፈንና ዘመናዊ ኢኮኖሚ ለመገንባትም የካፒታል ገበያ ስርዓት ከፍተኛ ጠቀሜታ አለው። ሳምሶን በላይ ተጨማሪውን ይዟል። የካፒታል ገበያ በዓለም ኢኮኖሚ ውስጥ እስከ 145 ትሪሊዮን ዶላር የሚንቀሳቀስበት የፋይናንስ ዘርፍ ነው። ከዲጂታል ቴክኖሎጂ መስፋፋት ጋር በተገናኘም ካፒታል ገበያ በዓለም ኢኮኖሚ ውስጥ ወሳኝነቱ እያደገ መጥቷል። በዘመናዊ ኢኮኖሚ ግንባታ ውስጥ የምትገኘው ኢትዮጵያም ካፒታል ገበያ የሚያስገኘውን ትሩፋት ለመቋደስ ትኩረት ሰጥታ እየሰራች ትገኛለች። ካፒታል ገበያ እንደ ስሙ ሐሳብ ያላቸው አልያም ኢንቨስትመንታቸውን ለማስፋፋት የሚያስፈልጋቸውን ገንዘብ የሚያገኙበት ነው። ካፒታል ማርኬት ማለት አማራጭ የፋይናንስ ሶርስ ማበጀት ማለት ነው። ለምሳሌ መኪና የሚነገድበት ቦታ አለ። እኔ ገንዘብ አለኝ፣ ሄጄ ብር ከፍዬ ወረቀት ሰጥቼ መኪና ወስዳለሁ። ይሄ የሚታወቅ ገበያ ነው። ሽንኩርትም ልብስም እንደዚሁ። ራሱ ገንዘብ ግን ገበያ ላይ የሚመጣበት አውድ አልነበረም። ገንዘብ እንደ መኪና፣ ገንዘብ እንደ ልብስ ገበያ ላይ ውሎ ገንዘብ ፈላጊ ሰዎች ሊገዙ የሚችሉበትን ነገር የሚያመቻች ነገር ኢትዮጵያ ውስጥ አልነበረም። ካፒታል ገበያ ምንድነው የሚያደርገው? አንድ ኢንትረስቲንግ ባህሪው ክራውድ ፈንዲንግ ነው። ክራውድ ፈንዲንግ ማለት አንድ ሐሳብ ይዤ ገንዘብ ለመግዛት ስወጣ 10 ብር ያለውም 20 ብር ያለውም 50 ብር ያለውም እዛ አውድ ላይ ገንዘብ ስለሚያስቀምጥ አጎቴና አክስቴን ሳላስቸግር ባጠረ ጊዜ ለኔ ሐሳብ መነሻ ኢንቨስትመንት የሚሆነው 100 ብር አገኛለሁ ማለት ነው። እነዚያ አበዳሪዎች ለማን እንደሚሰጡ ባለማወቅ ስጋት ውስጥ እንዳይገቡ፣ ተበዳሪውን ገንዘብ ከየት አገኛለሁ ብሎ እንዳይሰጋ በእነዚህ መካከል መተማመን የሚፈጥር ተቋም ማለት ነው። የኢትዮጵያ ኢኮኖሚ መጠኑ በፍጥነት እያደገ መሰረቱም እየሰፋ የሚገኝ ኢኮኖሚ ነው። ታዲያ የካፒታል ገበያ መጀመሩ የበለጠ አቅም ይሆናል። የኢትዮጵያ ኢኮኖሚ ማለት በአፍሪካ ትልቁን አየር መንገድ የሚያንቀሳቅስ ኢኮኖሚ ማለት ነው። የኢትዮጵያ ኢኮኖሚ ማለት በአፍሪካ ትልቁን ቴሌኮም የሚያንቀሳቅስ ኢኮኖሚ ማለት ነው። የኢትዮጵያ ኢኮኖሚ ማለት በአፍሪካ የመጀመሪያውን የሃይድሮ ፓወር ግድብ የገነባ ኢኮኖሚ ማለት ነው። እነዚህን አይነት ኩባንያዎች መጥራት የማይችሉ ሀገራት እንኳን የካፒታል ማርኬት አላቸው። ኢትዮጵያውያን ብዙ ጊዜ ሲጀመር አይገባንም፣ ልካችን አይደለም፣ ካለፈ በኋላ ደግሞ የት ከርመን ነው ያመለጠን የሚል ባህሪ እና ባህል ያለን ስለሆነ እንጂ የካፒታል ማርኬት የዛሬ 50-60 ዓመት ኢትዮጵያ ውስጥ በውስን ደረጃ ተጀምሮ የነበረው ይበልጥ ማደግ መስፋት የነበረበትና በእጅጉ ኋላ የቀረንበት እንጂ ዛሬ መጀመራችን ፈጠናችሁ የሚያስብል አይደለም። የካፒታል ገበያ ስርዓት በአንድ ሀገር ከሚፈጠር ሀብት ሁሉም ዜጋ ፍትሃዊ ተጠቃሚ የሚሆንበትን እድል የሚያመቻች ነው። ያለ ስራ የተቀመጡ ገንዘቦች ጥቅም ላይ እንዲውሉ የተሻለ ትርፍ እንዲያስገኙም ያስችላል። እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣን ሞቶ የፋይናንስ አካታችነት ለጋራ ብልጽግና ነው። ስለዚህ ሁላችንም የምንካፈልበት የካፒታል ገበያ እንዲሆን ከግለሰብ ነጋዴዎች ይሁኑ ኩባንያዎች ይሁኑ አነስተኛና ጥቃቅን ኩባንያዎችንም ሁሉንም አይነት ሰዎች የሚጠቅም የሚያሳትፍም የካፒታል ገበያ መገንባትና በተለይም ደግሞ በህዝብ የተያዙ ኩባንያዎች የድርጅት አስተዳደር ስርዓታቸውን በማዘመን ዓለም አቀፍ ተወዳዳሪነታቸውን ደግሞ ማሻሻል ነው ግባችን ማለት ነው። በካፒታል ገበያ ስርዓት አክሲዮን፣ ቦንድ፣ ተዛማጅ ውሎችና የመሳሰሉ ሰነደ መዋለ ንዋዮች ግብይት ይከናወናል። በኢትዮጵያም የካፒታል ገበያ ስርዓትን የሚቆጣጠር ባለስልጣን በአዋጅ ተቋቁሞ ወደ ስራ ገብቷል። የኢትዮጵያ ሰነደ መዋለ ንዋይ ገበያ ደግሞ የአክሲዮኖች ግብይትን የሚያሳልጥ ማዕከል ሆኖ ያገለግላል። ኒውዮርክ፣ ለንደን፣ ሻንጋይና ቶኪዮ በአፍሪካም ጆሃንስበርግና ናይሮቢ በትሪሊየን ዶላሮች የሚንቀሳቀስባቸው የሀገራቸው ኢኮኖሚ ሞተር መሆን የቻሉ የካፒታል ገበያ ማዕከላት አላቸው።
እዚህ ርዕሰ ጉዳይ ላይ እንቆያለን። የተወደዳችሁ የካፒታል ገበያው ላይ ትኩረታችንን አድርገናል። በዚህ ጉዳይ ላይ ተጨማሪ የሆኑ ማብራሪያቸውን ሊያደርሱን በአዲስ አበባ ዩኒቨርሲቲ የፋይናንስና የኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተ እዚህ ስቱዲዮአችን ተገኝተዋል። ዶክተር ለሰዓቱም ለማብራሪያውም እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ ብያለሁ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። መልካም። ቀደም ሲል እንግዲህ በተወሰነ መልኩ ተከታትለነዋል። በተለይ የካፒታል ገበያ ለኢትዮጵያ አዲስ ሀሳቤ ጭምር ነው በመጀመር ረገድና እንደው እስካሁን የካፒታል ገበያ ውስጥ ኢትዮጵያ ሳትገባ መቆየቷ ምን አሳጥቷታል ከሚለው ጥያቄ እንነሳ። እንግዲህ ካፒታል ገበያ ባለመኖሩ ምን አጣን ለማለት መጀመሪያ ካፒታል ገበያ ምንድነው የሚለው ማየት ያስፈልጋል። ካፒታል ገበያ ማለት ካፒታል ሞቢላይዝ የምናደርግበት እንደ ሀገር ድርጅቶች፣ መንግስት ሪሶርስ ሞቢላይዝ የሚያደርጉበት ገንዘብ የሚያገኙበት ገበያ ነው። በሌላ ቋንቋ ገንዘብ የሚገዙበት ገበያ ነው። ስለዚህ ያ ባለመኖሩ እንደ ሀገር የሀገራችን ኢኮኖሚ የፋይናንስ እጥረት ያለበት ኢኮኖሚ ነው። ብዙ ሊሰራበት የሚችል ክፍተት ያለበት ኢኮኖሚ ነው። ነገር ግን በፋይናንስ እጥረት ምክንያት ብዙ ስራዎችን መስራት አልቻልንም። እንደ ሀገር ነጋዴው ቢዝነሱን ማስፋፋት አልቻለም፣ ዳይቨርሲፋይ ማድረግ አልቻለም። የብድር አማራጩ ወይም የፋይናንስ አማራጩ ባንክ ብቻ ነበር። ከዛ ባለፈ ሪሶርስ ሞቢላይዝ የሚያደርግበት ባለመኖሩ ተቋማት አገር የሚያስፈልገውን ሪሶርስ ለማሰባሰብ ከፍተኛውን ተግዳሮት ፈጥሯል። በሌላ በኩል ደግሞ እኔና አንቺ በቀላሉ ያለችንን ትንሽ ጥሪት ኢንቨስት አድርገን ገንዘባችን ፕሮዳክቲቭ እንዳናደርግ ኢንቨስተር እንዳንሆን ገድቦን ቆይቷል። አክሲዮኖች፣ በአክሲዮን የተቋቋሙ ድርጅቶች ባለ አክሲዮኖች ያላቸውን አክሲዮን በፈለጉት ሰዓት በትክክለኛ ዋጋው መሸጥ እንዳይችሉ አድርጓቸዋል። ስለዚህ በተፈጥሮ አክሲዮን ሊኩዊድ አሴት ነው። ነገር ግን ካፒታል ገበያው ባለመኖሩ ምክንያት ኢሊኩዊድ ሆኖ ወይም በቀላሉ ወደ ገንዘብ የማይቀየር ሀብት ሆኖ ሼርሆልደሮቹ ለረዥም ጊዜ ችግር ውስጥ ቆይተዋል። አለመሸጡ ብቻ አይደለም፣ የአክሲዮኑን ትክክለኛ ዋጋ ለማወቅ ገበያው ባለመኖሩ ትክክለኛ የአንድ አክሲዮን ዋጋ ኤክስ የሚባል ተቋም የአንድ አክሲዮን ዋጋው ምን ያህል ነው የሚለውን ነገር ዛሬ ላይ መናገር አንችልም። ስለዚህ የዛሬ 27 28 ዓመት የተቋቋሙ በአክሲዮን የተቋቋሙ ድርጅቶች ዛሬ 1000 ብር ነው አክሲዮን የሚሸጡት። ያንን የሚሸጡት ለመስራች ባለ አክሲዮኖች ነው የሚሸጠው ባላቸው የአክሲዮን ልክ። ለሌላው ለውጭ ኢንቨስተር መሸጥ አይችሉም፣ ቢኮዝ የሸሩ ዋጋ ስለማይታወቅ አርቢትራሪ በሆነ ዝም ብሎ ግምታዊ በሆነ ዋጋ ሰዎች ሂር ኤንድ ዜር ሲሻሻጡ ቆይተዋል። ድርጅቶችም ባለ አክሲዮኖች ያልገዟቸውን አክሲዮኖች በጨሬታ መልክ ለአዳዲስ አክሲዮን ባለቤቶች ሲሸጡ ቆይተዋል። ግን ትክክለኛ ዋጋውን አውቀውት በትክክለኛ ዋጋው አልነበር የሚሸጥ የነበረውና ኢንቨስተሮች ኢንቨስት እንዳናደርግ አድርጎናልኝ። ተቋማት የሚፈልጉትን ሪሶርስ እንዳያደርጉ አድርጓቸዋል። ያ ደግሞ እንደ ሀገር ኢኮኖሚው ማደግ በሚገባው ፍጥነት እንዳያድግ የራሱን የቻለ ተግዳሮት አሳድረዋል። ቢኮዝ ተቋማት ለስራ የሚያስፈልጋቸውን ሪሶርስ በቀላሉ ሞቢላይዝ ካላደረጉ ምርትና ምርታማነታቸው ላይ አገልግሎት አሰጣጣቸው ላይ ከፍተኛ የሆነ ሳንካ ይፈጥራል። ያ ደግሞ እንደ ሀገር የሀገሪቱን ኦቨርኦል ጂዲፒ ማደግ በሚገባው ፍጥነት እንዳያድግ ማነቆ ሆኖ ቆይቷልና ከፍተኛ የሆነ ችግር ነው የነበረው በኢትዮጵያ ኮንቴክስት። እንደ ዶክተር መጀመሩ አሁን ላይ ዜጎች ፍትሃዊ የሆነ የሀብት ክፍፍል እንዲኖር ዘመናዊ የሆነ የኢኮኖሚ ስርዓት ለመገንባትም ጭምር ምን አይነት ጠቀሜታዎች ይኖሩታል? ምን ያስገኝልናል ተብሎ ሊባል ይችላል? እንግዲህ ቅድም እንዳልነው ተቋማት አንደኛ ስራዎቻቸውን ለማስፋፋት የሚሰማሩበትን የኢኮኖሚ ዘርፍ ዳይቨርሲፋይ ለማድረግ ሪሶርስ ያስፈልጋቸዋል። ይህን ውስን የሆነውን ሪሶርስ በቀላሉ ገበያው ላይ ማግኘት እንዲችሉ ድሉን ይዞላቸው ወጥቷል። በሁለት አይነት መንገድ ሪሶርስ ሞቢላይዝ ማድረግ ይችላሉ። አንድም የዕዳ ሰነድ በመሸጥ ቦንድ የምንለው በቀላሉ የዕዳ ሰነድ በመሸጥ ገንዘብ ማግኘት ይችላሉ። በሌላ በኩል ደግሞ የባለቤትነት ድርሻ የሚያስገኘውን አክሲዮን በመሸጥ የሚያስፈልጋቸውን ገንዘብ ማግኘት ይችላሉ ተቋማት። መንግስትም እንዲሁ። መንግስት ከዚህ በፊት በዋናነት ከብሔራዊ ባንክ በሚገኝ ብድር ነበረ በጀት ዲፊሲቱን የሚሞላው። አሁን ግን ለማንኛውም የኢኮኖሚ ተዋናኝ ገበያው ውስጥ እንደ ማንኛውም ፕራይቬት ሴክተር ተወዳድሮ ገንዘብ ማግኘት ይችላል። ስለዚህ የመንግስትንም የፋይናንስ ፍላጎት ለማሟላት ኢኮኖሚ ላይ ተዋናኝ የሆኑ አምራች እንዲሁም አገልግሎት ሰጪ ተቋማት የሚያስፈልጋቸውን ሪሶርስ ለማግኘት ያ ማለት ደግሞ ስራቸውን ባስፋፉ ቁጥር ከፍተኛ የሆነ የስራ እድል ይፈጥራሉ። ኢኮኖሚው ማደግ በሚገባው ስፒድ እንዲያድግ አስተዋጽኦ ያደርጋሉ። እኔና አንቺ ያለችንን 5000 10000 ብር ኢንቨስት ማድረግ እድል ይዞልን ይመጣል። እስካሁን በአክሲዮን የሚቋቋሙ ድርጅቶች መስራች ለመሆን ሚኒመም ጣራ ያስቀምጣሉ። 50000 ወይ 100000 20000 ብር ካለሽ አትችይ ማለት ነው። ስለዚህ አሁን ግን 1000 ብርም 10000 ብርም 5000 ብርም ኢንቨስት መደረግ ይችላል። ስለዚህ ቁጠባ እንደ ሀገር እንዲበረታታ ከፍተኛውን አስተዋጽኦ ይኖረዋል። ቁጠባ ለማለት ደግሞ ለኢንቨስትመንት የሚሆን ሪሶርስ ኢኮኖሚው ጀነሬት ማድረግ ይችላል። ባንኮች ወይም ፋይናንስ ተቋማት ከዚህ በፊት በዋናነት ለብድር የሚያስፈልጋቸውን ሪሶርስ ከማህበረሰቡ በቁጠባ መልክ እየሰበሰቡ ነው። አሁን ግን ሌላ አማራጭ ሶርስ ይዞላቸው መጥቷል። የዕዳ ሰነድ በመሸጥም
ከገበያው ሪሶርስ ሞቢላይዝ ማድረግ ይችላሉ። እሱ መልሰው ለኢኮኖሚ ማበደር ይችላሉ እና ለኢኮኖሚው ከፍተኛ የሆነ መነቃቃት የሚፈጥር እያንዳንዱ ግለሰብ ደግሞ ባለው አቅም ባለው የኪስ መጠን ኢንቨስት እንዲያደርግ ቁጠባን እንዲያበረታታ ነገ ተስፋ አለኝ ብሎ ዛሬ የሚያገኛትን ትንሿን ገንዘብ እንዲያስቀምጥ ከፍተኛ የሆነ አስተዋጽኦ ያሳድራል። ከዚህ በፊት በነበረው ያው እንደምታውቂው እድሉ ጠባብ ስለሆነ ሰው ያገኘው ነገር ወደ ኮንሱም ማድረግ ለፍጆታ ወደ መዋል ነበር የሚሄደው። አሁን ግን ቆም ብሎ የነገ ተስፋውን የነገ ህልሙን ለማሳካት የሚያስችል መደላድል ይዞለት መጥቷል። በሌላ በኩል ዛሬ ኢንቨስት ያደረኩትን ገንዘብ አስቸኳይ ገንዘብ ያስፈልገኝ በቀላሉ የሚሸጥበትን ፕላትፎርም ይዞልኝ መጥቷል። የሁለተኛ ደረጃ ገበያ የምንለው። ስለዚህ ከፍተኛ የሆነ ለሀገር ኢኮኖሚ ጠቀሜታ አለው። ለግለሰብም ለእያንዳንዱ ዜጋ በዚህ ኢኮኖሚ ውስጥ ተጠቃሚ እንዲሆን እድል ይዞ መጥቷልና በተለይ ደግሞ ለድርጅቶች አማራጭ የፋይናንስ ሶርስ ይዞ መጥቷል። ሌላው እንደ ሀገር በጣም ከፍተኛ ችግር የነበረብን የአይዲያ ኑሯቸው ሀሳብ ኑሯቸው ሀሳባቸውን ወደ መሬት ለማስነካት የፋይናንስ ጥረት ያለባቸው አንተርፕረነርስ የስራ ፈጣሪዎች በዚህ ገበያ በመምጣቱ ምክንያት ፋይናንሰር ለማግኘት እጅግ በጣም ቀላል ነው። ቢኮዝ ኤግዚት ስትራቴጂውን አብሮ ይዞ ስለሚመጣ ይሄ ገበያ እንደዚህ አይነት ከፍተኛውን ሪስክ ያለው ቢዝነስን ሀንት እያደረጉ ኢንቨስት ማድረግ የሚፈልጉ ኢንቨስተሮች አሉ፣ ተቋማት አሉ። ቢኮዝ ዛሬ ኢንቨስት አድርጌ ድርጅቱ መራመድ ጀምሮ ምርት ማምረት ጀምሮ ወደ ገበያ ገብቶ ትርፋማ መሆን ሲጀምር ድርሻዬን ሽጬ የምወጣበት ገበያ አለ። ስለዚህ ገንዘቤን ኢንቨስት ለማድረግ ቀላል ነው። ከዚህ በፊት ግን ያ ኤግዚት ስትራቴጂ ባለመኖሩ ኦኬ ዛሬ ኢንቨስት አደረኩ ካንቺ ህልም ጋራ ሸር አድርጌ ገንዘቤን ኢንቨስት አደረኩ ልውጣ ብል ግን ያን ድርሻ ምሽጥበት ገበያ የለም። እያንዳንዱ አክሲዮን ዋጋው ምን ያህል ነው የለም። ቢኮዝ ካፒታል ማርኬት ውስጥ ስለሌለና ለአንተርፕረነርስም ለስራ ዕድል ፈጠራ ከፍተኛ የሆነ ሪሶርስን ይዞ የሚመጣ በከፍተኛ ደረጃ የፋይናንስ ተደራሽነትን የፋይናንስ አማራጭን ይዞ የሚመጣ ገበያ ነውና እጅግ በጣም ወሳኝ ገበያ ነው። መልካም ዶክተር ሰዋላ ባተ በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር እጅግ አድርገን ነው የምናመሰግነው። ለቆይታችንም ለማብራሪያ አመሰግናለሁ። መልካም ምሽት ይሁንልዎት። ከሀገር ብንወጣ ልባችን ያለፈውን የኖርነውን አይዘነጋም። በበዓል አብረን ያሳለፍነው በጨዋታ የደመቅነው በፈገግታ ያንጸባረቅነው ሁሉ አሻራው ውስጣችን ይቀራል። ያለንን ለወዳጅ ዘመድ ስናካፍል ደግሞ የቦታን ርቀት ሽሮ በዓሉ ምሉ ይሆን። ከውጭ ሀገራት በኢትዮ ዳይሬክት ካሽጎ ፋስት ፔይና ወገን ሴል እንዲሁም በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የኢትዮጵያ ንግድ ባንክ በእያንዳንዱ ዶላር 10 ብር ጉርሻ ወዲያውኑ ያበረክትልዎታል። በተጨማሪም እስከ ጥር 23 2018 ድረስ ከ50 ዶላር ጀምሮ ሲላክሎ በርካታ ደንበኞችን ባለድል የሚያደርገውን የ10,000 ብር የስጦታ ካርድ ሽልማት ዕጣ ቁጥር ያገኛል። ከያለንበት አብሮነታችን ይጠንክር፣ ደስታን እንጋራ። መልካም የጥምቀት በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የተወደዳችሁ ቲቪ ዜና 57 በቀጥታ ወደ እናንተ በመሻገር ላይ ነው የሚገኘው። ከአጀንዳ ጉዳያችን ወጣ ብለናል። የሀገር በቀል የኢኮኖሚ ማሻሻያ አጀንዳ አፈጻጸም ወሳኝ ምዕራፍ የሆነው አራተኛው የጋራ ኢኮኖሚ ማሻሻያ ፕሮግራም ግምገማ በስኬት መጠናቀቁን የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር አስታወቁ። የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር በጋራ ባወጡት መግለጫ ኢትዮጵያ በተለዋዋጭ ዓለም አቀፋዊና ቀጠናዊ ሁኔታዎች ውስጥ ሆናም የኢኮኖሚ አፈጻጸሟ መጀመሪያ ላይ ከተገመተው በላይ ጠንካራ ሆኖ መገኘቱ በግምገማው እንደተረጋገጠ ገልጸዋል። የተቀመጡ የልማት ግቦችም ከታቀደው በላይ መሳካታቸውን የጋራ መግለጫው አመላክቷል። ለዚህ አፈጻጸም እውቅና በመስጠት የዓለም አቀፍ ገንዘብ ድርጅት IMF የስራ አስፈጻሚ ቦርድ የ261 ሚሊዮን ዶላር ተጨማሪ ገንዘብ ድጋፍ እንዲለቀቅ የፈቀደ ሲሆን ይህም አሁን ባለው ስምምነት መሰረት የሚለቀቀው ጠቅላላ የገንዘብ መጠን ከ2.18 ቢሊዮን ዶላር በላይ መድረሱ ተጠቁሟል። የኢትዮጵያ ኢኮኖሚ በአሁኑ ወቅት ልዩ ድምር ውጤቶችን እያሳየ ሲሆን በዚህም መሰረት ጠንካራና ቀጣይነት ያለው ኢኮኖሚ እድገት፣ ፈጣን የዋጋ ግሽበት ቅናሽ፣ የተሻሻለ የበጀት
ዲሲፕሊንና የውጭ ምንዛሪ ክምችት በቋሚነት እያደገ መምጣቱን የጋራ መግለጫው አመላክቷል። እነዚህ ውጤቶች የመደመር መንግስት ለአጭር ጊዜ መፍትሄዎች ከመገዛት ይልቅ የፖሊሲ አማራጮችን ለመቃኘት ለሀገራዊ የባለቤትነት ስሜት መጎልበት እንዲሁም ለማክሮ ኢኮኖሚው መረጋጋትና ለኢኮኖሚ ማሻሻያ ወጥነት ያለውን ጽኑ ቁርጠኝነት ያንጸባረቁ መሆናቸውም በመግለጫው ተነስቷል። ግልጽ የውጭ ምንዛሪ ጨረታ ስርዓትና ወደ ገበያ መር ስርዓት የሚደረገውን ሽግግር ጨምሮ በውጭ ምንዛሪ ገበያ ማሻሻል ላይ የታዩ እድገቶች በራስ መተማመንን በመመለስ የውጭ የንግድ ተወዳዳሪነትን ማሻሻልና የግል ዘርፉን እንቅስቃሴ መደገፍ ያስቻሉ መሆናቸውም ተመላክቷል። በበጀት ረገድ በቅርቡ በተደረጉ የታክስ ፖሊሲና የታክስ አስተዳደር ማሻሻያዎች በመታገዝ የመንግስት ገቢ አሰባሰብ ከሚጠበቀው በላይ መሆኑን የጋራ መግለጫው አመላክቷል። በሌላ በኩል ወጪዎች ቅድሚያ ለሚሰጣቸው ኢንቨስትመንቶችና ለማህበራዊ ጥበቃ ፕሮግራሞች ላይ አተኩረው በጥንቃቄ እንዲመሩም ተደርጓል ተብሏል። መንግስት የብድር አመላለስ ዘላቂነትን በተመለከተ የታዩ መሻሻሎችንም በበጎ መልኩ መቀበሉ ተመላክቷል። ይህም በቡድን 20 ወይም G20 የጋራ ማዕቀፍ ስር የኦፊሳላዊ አበዳሪዎች ኮሚቴ መግባቢያ ሰነድ መጠናቀቁን የሚያካትት ሲሆን ይህም ኢንቨስትመንትን ለማነቃቃት ወሳኝ እርምጃ መሆኑ ተመላክቷል። የፋይናንስ ዘርፍ ማሻሻያዎች የገንዘብ ፖሊሲን ለማዘመን፣ የባንክ ቁጥጥርን ለማጠናከርና የኢትዮጵያ ብሔራዊ ባንክ ገለልተኝነትንና አቅም ለማሳደግ የሚያስችሉ ተግባራት መቀጠላቸውም ተጠቁሟል። የመደመር መንግስት የማክሮ ኢኮኖሚ መረጋጋቱን ወደ ስራ ዕድል ፈጠራ፣ ወደ ግል ኢንቨስትመንትና ወደ ገቢ እድገት ለመለወጥ ትኩረት ሰጥቶ እንደሚሰራ እንዲሁም ሁሉንም አሳታፊና ዘላቂ እድገትን የሚደግፉ ማሻሻያዎችን ይበልጥ እንደሚያጠናክር በመግለጫው ተመላክቷል። ዘገባዎቻችን ቀጥለዋል። የአዲሲቷን አዲስ አበባ ገጽታ ለዓለም ለማስተዋወቅ በጋራ እንደሚሰሩ የከተማው ኮሚኒኬሽን ቢሮና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ገለጹ። ኢቢሲና የአዲስ አበባ ኮሚኒኬሽን ቢሮ በጋራ ለመስራት የሚያስችላቸውን የስምምነት ፊርማ ተፈራርመዋል። ይመራደም አዲስ አበባ ዛሬ ከትናንትናዋ ጋር እየተለያየች ነው። አሮጌው ካባዋን አውልቃ በዘመናዊነትና በውበት የተሸመነ አዲስ ልብስን እየለበሰችም ትገኛለች። የታሪካዊው ቅንጅት ብስራት አዲስ አበባን እንደ ስሟ አበባ የማድረግና ገጽታዋን የማስተዋወቅ አዲስ የታሪክ ምዕራፍ ተከፍቷል። አንጋፋው ብሔራዊ ጣቢያ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲና የአዲስ አበባ ኮሚኒኬሽን ቢሮ የከተማዋን ገጽታ በጋራ ለመገንባት የሚያስችል የትብብር ስምምነት በፊርማቸው አጽድቀዋል። የኢቢሲ ግዙፍ የሚዲያ አቅምና የኮሚኒኬሽን ቢሮ የመረጃ ምንጭነት በዚህ መልኩ ሲቀናጁ የአዲስ አበባ የኮሪደር ልማት፣ የፓርኮች ውበትና የነዋሪዎቿ የኑሮ ዘይቤ ስለመቀየር በአዲስ መልክ ይተረካሉ። ይህ በጋራ የመስራት ስምምነትም እንደ ቀላል የሚታይ የቢሮክራሲ ሂደት ሳይሆን የአዲሲቷን አዲስ አበባ የለውጥ ትርክት ለዓለም ለማስተጋባት የተገባ ታላቅ ቃል ኪዳን ነው። የከተማችንን አጠቃላይ ነባራዊ ሁኔታ፣ የልማት ስራዎቻችን፣ የመልካም አስተዳደር ስራዎቻችን ገጽታውን መገንባት በሚያስችል መልኩ በዘርፈ ብዙ የፕሮግራሞችና ስራዎች፣ በዜናዎች በጋራ ለመስራት በዛሬው ዕለት የስምምነት ፊርማ አኑረናል። እስካሁንም ድረስ ኢትዮጵያ ብሮድካስት ኮርፖሬሽን ከአዲስ አበባ ኮሚኒኬሽን ቢሮ ጋር በጋራ በመሆን ሰፋፊ መሰረት ያላቸው ስራዎችን እየሰራ ቆይተዋል። ኢቢሲ የአዲስ አበባን አዲስ ገጽታ እንደ መስታወት የሚያንጸባርቅ የከተማዋን ስኬት ከዓለም ጋር የሚያስተሳስር ወሳኝ የልማት አጋርም ሆኗል። የከተማዋን ግርማ ሞገስ በየቤቱ የሚያደርስ የቱሪስቶችን ዓይን ወደ ኢትዮጵያ የሚስብና የአፍሪካ መዲናነቷን በኩራት የሚያስመሰክር የሚዲያ ስራም ይሰራል። አዲስ አበባ የኢትዮጵያ የብልጽግና ተምሳሌት ናት። እያደገች ወደ ላቀ ከፍታ እየሄደች ያለች ከተማ ናት። እቺ ከተማ በእርግጥ ያለችበትን ሁኔታ በሁሉም በሚዲያ አማራጮቻችን ማሳየት፣ ማስተዋወቅ በሀገር ውስጥም በውጭ ቋንቋዎችም የከተማዋን አሁናዊ ሁኔታ የወደፊት ህልሞቿንም ለተመልካች ማድረስ፣ ለአድማጭ ማድረስ ዋና ስራችን ይሆናል። በዚህም ከኮሚኒኬሽን ቢሮ ጋር በጋራ ተቀናጅተን ከተማውን ከፍ የሚያደርጉ ስራዎችን ለመስራት ቃል እንገባለን። ኢቢሲ በአንጋፋነት ግርማው ደምቆ የሀገርን ክብርና የልማት ጉዞን በመዘገብ የማይደበዝዝ የታሪክ አሻራውን እያኖረ ይገኛል። ብሔራዊ ጣቢያውና የከተማው ኮሚኒኬሽን ቢሮ ቅንጅት መፍጠራቸው ደግሞ እንደ ሀገር መገናኛ ብዙሃንነቱ የአዲስ አበባን ፈጣን ለውጥና ዘመናዊ ገጽታ ለሀገር ውስጥና ለዓለም አቀፉ ማህበረሰብ በማስተዋወቅ ረገድ የማይተካ ሚናውን ለመጫወት ያግዘዋል። ዘርፈ ብዙ እንዲሁም የብዝሃ ቋንቋ ማዕከል ያደረገ
የኢቢሲ የሀገር አቀፍ ናሽናል ሚዲያችን የምንኮራበት ሚዲያችን ነው። በዚህ የምንኮራበት ሚዲያችን በተለያዩ ቋንቋዎች የከተማችንን ገጽታ ሊገነባ በሚችል በመንግስትና በህብረተሰቡ መካከል ድልድይ መፍጠር በሚያስችል መልኩ ስራዎችን በጋራ የምንሰራ ነው የሚሆነው። ይሄ የዛሬ ስምምነታችንም የበለጠ ወደፊት አስፈንጣሪ ስራዎችን መስራት እንድንችል ያደርገናል ብለን እናምናለን። በዚህ እጅግ በጣም ደስተኞች ነን ማለት ነው። ሁለቱ ተቋማት ስለ አዲሲቱ አዲስ አበባና ህብረ ብሔራዊት ኢትዮጵያ ሲሉ እጅ ለእጅ ተያይዘው ሲሰሩም የከተማዋ እድገት በምስል ብቻ ሳይሆን በልብ ውስጥ በሚቀመጥ ስሜት ይቀርባል። አዲስ አበባን እናስተዋውቃለን የሚለው ይህ ስምምነት ከተማዋን የብልጽግና ተምሳሌት የማድረግ ጉዞዋንም የፈጠነ ያደርገዋል። ዛሬ የተፈረመው ፊርማ ታዲያ ላሸበረቀችው አዲስ አበባ የሚበራ የድምፅና የመታያ መስታወቷ ችቦ ነው። የትብብራችን ዘላቂ ትብብር ነው። የከተማውን ስራ መስራት እንደ ሀገር መንግስትና ህዝብ ከሚያስቡት ሁለንተናዊ ብልጽግና ከመድረስ ህልማችን ጋር የተዛመደ ነው። ከኢቢሲ አንዱ ፒላር ጋር የኢትዮጵያን ሁለንተናዊ ብልጽግና ከማብሰር ጋር ተያይዞ ቁልፍ ስራችን ነው። ይህን ስራ ተቀናጅተን ጥራት ባለው መልኩ የከተማውንም አስተዳደር አጠቃላይ እንደ ህዝብም እንደ ሀገርም የሚጠበቅብንም ስራ በጋራ ውጤታማ ሆነን የምናጠናቀቀው ነው የሚሆነው። በጋራ ለመስራት የሚያስችለውን የስምምነት ፊርማን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ቢንያም ኤሮና የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ ሀፍታይ ገብረ እግዚአብሔር ፈርመዋል። ኢትዮጵያ ዘመናትን የተሻገሩ ስብራቶቿን ለመጠገን እየመከረች ትገኛለች። ሁለንተናዊ ብልጽግናና ዘላቂ ሰላምን ለማረጋገጥ የሚያግዘው ሀገራዊ ምክክር ስኬታማ እንዲሆን ሁሉም ዜጋ በንቃት መሳተፍ ይኖርበታል። ምንተስኖት ይልማ ተጨማሪውን ይዘዋል። በትላንት ባልተግባባንባቸው ጉዳዮች ባደሩ የቤት ስራዎቻችን ምክንያት ሀገር ውድ ዋጋ ከፍላለች። በተለይ ችግሮቻችንን በጠመንጃ ፈሙዝ ለመፍታት የተጓዝንበት ርቀት የግጭት አዙሪት ውስጥ ከቶን በተጫነን ድህነት ላይ ተደምሮ በእንቅርት ላይ ጆሮ ደግፍ ሆኖብን ቆይቷል። ከዚህ አዙሪት ለመውጣት የቀደመው እንቅፋት ዳግም እንዳያገኘን የተዳፈነውን ትኩሳት መግለጥ፣ በችግሮቻችን ዙሪያ ወንበር ስቦ መምከር ብቸኛው ምርጫችን እንደሆነ ይታመናል። ችግሮች አሉ እኮ አንድ ማህበረሰብ ይቅርና በቤተሰብ ውስጥ አለመግባባት ይፈጠራል፣ ግጭት ሊፈጠር ይችላል። ግን ዋናው ምንድነው? ቁጭ ብለህ በውይይት ችግሩን መፍታት ነው። እሱን ያለመን እና እሱን ትልቅ ተስፋ ሰጪ ነው። መሳካትም አለበት። ይሄን ሌላ አማራጭም ያለ አይመስለኝም። ለኔ ያለን ብቸኛ አማራጭ ቁጭ ብለን በችግሮቻችን መወያየት፣ ለችግሮቻችን ምክንያት የሆኑ ነገሮች ነቅሰን ማውጣት፣ እነሱን መልስ መስጠት ውይይት ማለት ነው። እንደ ሀገር በሁሉም ነገር እንኳን ባንግባባ በዋና ዋና ነገሮች ከተግባባን ሌሎች ትንንሽ ነገሮች በሂደት እየተፈቱ ይሄዳሉ። የቆየ ቁርሾን ለመሻር የጥላቻ ግንብን አፍርሶ በፍቅር ድልድይ ወደ ነገ ለመሻገር ይህንን እድል መጠቀም ግድ ይላል። ለእኛ ኢትዮጵያውያንም የኃይል አማራጭ ከሆነው የተሳሳተ ህሳቤ በመውጣት የችግር ሁሉ መፍቻ ቁልፍ ወደ ሆነው የሰላም አማራጭ ለመሻገር ወንበር ስቦ መነጋገር ብቸኛ ምርጫችን ነው። ሀገራዊ ምክክርም የሀሳብ ልዩነቶችን ሁሉን አሸናፊ ወደሚያደርገው ጠረጴዛ የሚጋብዝ የሰላም አማራጭ በመሆኑ ለቆየ ህመም የሚሆን ፍቱን መድኃኒት እንደሆነ ይታመናል። ይህ እድል የትውልዱን አርበኝነት የሚጠይቅ ሀገርን ወደ ከፍታ የማሻገር ብቸኛ ምዕራፍ፣ ከራስ ጥቅም የሚሻገር ስለ ሀገር መጻኢ እድል ለትውልድ የሚተርፍ ምንዳን የማቆየት አዲስ ተስፋን መሰነቂያ አዲስ መንገድ ነው። እኛ የኢትዮጵያ ሰዎች ሁሉ ሰው ከተመካከረን አንድ ቦታ ካልያዝን በጣም መጥፎ ላይ ነን። መመካከር አሁን የተማረ ሰው አለ፣ ውጭ አለ፣ አገር ውስጥ አለ፣ ዶክተሮች አለ። እነኚህ ላይ ወርቋል አገራችን። እነኚህ ቶሎ መላ መዘጋጀት አለበት። ኢትዮጵያ እዚህ ላይ ከቆመ መሰረት ሆኖ መኖር ይቻላል፣ ለልጁ ልጁ መሳለፍ ይቻላል የሚል ተመካክሮ አንድ ላይ መምጣት አለበት። ይሄ መድረክ ከዚህ በፊት የለንም። ተመካከሩ የሚል የለም። ተሰባሰቡና ተመካከሩና የፈለጋችሁን አስቀምጡ። የጫካ እየተጠራ ነው፣ መጥቶ መመካከር አለበት። ለሀገር ከሆነ ተመካክረን አንድ ላይ ካልመጣን በጣም ችግር ነው። ልጃችን
ወደ መጥፎ ይሄዳል። የመደመር መንግስት የሀገርን ዘላቂ ሰላምና ሁለንተናዊ ብልጽግና ለማረጋገጥ የትላንት ቂምን አራግፎ በጥላቻ መቃብር ላይ ቆሞ ኢትዮጵያውያንን እጅ ለእጅ የሚያስተሳስር በልዩነት ህብር ውስጥ ጎልቶ የሚታይ ዘመናትን የተሻገረ አንድነት እንዲጎለብት ሀገራዊ ምክክር ማድረግ፣ ቁጭ ብሎ መነጋገር ለተረጋጋ ሀገር መሰረት ነው ብሎ እየሰራ ይገኛል። የሀገር ብልጽግና የሀገር መረጋጋት ሰላም የሚመጣው በዜጎች መካከል እንደዚህ አይነት ነገር ሲፈጠር መወያየት፣ መነጋገር፣ መመካከር ሲቻልና የምክክሩ ውጤት ደግሞ የጋራ የሆነ ትርክት መሆን ሲችል ነውና አይ ቲንክ መሰረታዊ ነገር ነው ማለት ምክክርና ይሄ አሰባሳቢ የወል ትርክት ለነዛ ነገሮች መሰረት ነው። ያለ ምክክር ያለ ስምምነት የወል ትርክት ሳይኖረን የተረጋጋ ሀገር መፍጠር ብልጽግና ማረጋገጥ አይቻልም ብዬ ነው ማምነውና በጣም የተሳሰሩ ናቸው። ለኛው ችግር ከኛው መፍትሄ የሚቀዳው ሀገር በቀሉ የመደመር እሳቤ በታሪክ አጋጣሚ የተገኘው እድል እንዳይባክን የተጀመረው የብልጽግና ጉዞ እንዲሰምር ኢትዮጵያ ልጆቿን ሰብስባ በሯን ዘግታ እየመከረች ነው። ቀጥለናል። በኢትዮጵያ የሀገረ መንግስት ግንባታ ሂደት የግል ጥቅምን ያስቀደመ የፖለቲካ ሀሳብ እንቅፋት ሆኖ ቆይቷል። የመደመር መንግስት የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገር ሁለንተናዊ እድገት የሚረጋገጠው ብሔራዊ ጥቅም ላይ በጋራ መቆም እንደሚገባም ያስቀምጣል። ወንድማገኝ ኃይሉ ተጨማሪውን ይዟል። ለሀገረ መንግስት ግንባታ ሂደት ብሎም ለሀገር ህልውና መጽናት ከራስ የተሻገረ የፖለቲካ ዓላማን እውን ማድረግ ይገባል። ፖለቲካ ግላዊ ፍላጎትን ከማስፈጸም የተሻገረ የሀገርና የህዝብን ደህንነት ለማረጋገጥ የጋራ ዓላማን መያዝ ነው። በኢትዮጵያ ዘመናዊ ፖለቲካ ጉዞም መንግስታት የተለያዩ የፖለቲካ አቋም ይዘው የተንቀሳቀሱ ቢሆንም ውስንነቶች ጎልተው ይስተዋሉ እንደነበረም ታሪክ ያስረዳል። በተለይ ደግሞ ከትላንት እስከ ዛሬ የተስተዋለው የግል ጥቅምን ያስቀደመ የፖለቲካ ሐሳቤ ለረጅም ዘመናት ለሀገር እድገት እንቅፋት ሆኖ ቆይቷል። የመደመር መንግስት በአንጻሩ እነዚህን ሐሳቤዎች በማረምና ለሀገር ጥቅም ቅድሚያ በመስጠት እየሰራ ይገኛል ይላሉ ምሁራን። ይህም ለኢትዮጵያ መጻኢ ዕድል ስንቅ መሆኑን በመጠቆም መደመር በመጀመሪያ ደረጃ ካንተ አልፈህ ሌላው እንድትመለከት ይጠይቃል። ይሄ ደግሞ ተፈጥሮህ ነው፣ የግድ ነው። ለምሳሌ በአንድ ቤተሰብ ውስጥ ቤተሰቡ ለሚሰራው ስራ በሐሳቡ ተደምሮ በተግባሩ አብሮ ተደምሮ የማይንቀሳቀስ ከሆነ ቤተሰቡ ይፈርሳል። ስለዚህ አሻግረህ ማየት አለብህ። ምን ማለት ነው? ለምሳሌ በሀገራዊ ጥቅም የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ስለዚህ ዛሬ ህዳሴ ግድብ ሲሰራ ለአንድ ሰው አይደለም የተሰራው፣ ለሁሉም ነው። አብረው ለሚኖሩ በአንድ ሰንደቅ ዓላማ ስር ለሚኖሩ ለተሰባሰቡ የጋራ ግብ የጋራ ዓላማ ላላቸው ህዝቦች የተሰራ ነው። ከቅርብ ዓመታት ወዲህ ኢትዮጵያ የምታስበውን የወል ግብ እንድታሳካ ትልቅ አቅም የሚሆንላትን የመደመር መንግስት አዲስ ፖለቲካዊ እሳቤ ይዛ መጥታለች። ከዚህ በተቃራኒ ግላዊ ጥቅምን መሰረት ያደረጉ ፖለቲከኞች ታገልለታለሁ የሚሉት ህዝብ ፍላጎት ቢሳካም እንኳን እነርሱ ስልጣን እስካልያዙና ሀብት እስካልተቀራመቱ ድረስ ተሳክቷል ብለው አያምኑም የሚሉም አልጠፉም። በዚህም ፖለቲካን ለግል ፍላጎትና ጥቅም ማሳኪያ አድርገው የሚንቀሳቀሱ ፖለቲከኞች ሽፋናቸው ህዝባዊ ፍላጎትና ዓላማ ሲሆን ይህም ሀገርንና ህዝብን ወደ ጥፋት ያመራል። የጥቅም ግጭትን በጣም ለማስፋፋት ወይም የበለጠ እንዲገን ማድረግ ከተፈለገ የግል ጥቅምን ማስቀደም ትልቁ መሳሪያ ነው። የግል ጥቅማቸውን የሚመለከቱ አካላትም ይሆኑ ግለሰቦችም ይሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ፣ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። እውነትንና ሁኔታን ከሀገራዊ ጥቅምና ፍላጎት አንጻር ከመመልከት ይልቅ በስሜትና በእልህ የሚመራ ፖለቲካዊ እንቅስቃሴ በአገርና በህዝብ ላይ የሚያደርሰው ጥፋት ቀላል አይደለም። በስሜት የሚደረግ የፖለቲካል እንቅስቃሴ ዋናው መዳረሻው ግጭት ነው። ዋናው መዳረሻው አለመረጋጋት ነው። ከዚህም በተጨማሪ በአገራችን ያለው ማህበራዊ ትስስር እንዲላላ ያደረገ ካሉት ሁኔታዎች መካከል ይሄም የራሱ የሆነ ድርሻ ይኖራል ማለት ነው። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታይህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው።
በግል ስሜት ዝም ብለህ የምትጨፍር ሰው ከሆንክ ሁሉ ነገር ፊት ለፊት ያለው ሌላው በሙሉ መስታወትህ ነው ማለት ነው። አንተ እሱ ውስጥ ራስህን ነው እንጂ የምታየው ሌላውን ሰው ማየት አትችልም። ፖለቲከኞች የሀሳብ ልዩነቶቻቸውን በማጥበብ ከራስ ተሻግሮ የብዙሃኑን ፍላጎት ማርካት ላይ የሚሰሩ መሆን አለባቸው። የፖለቲካ አስተሳሰቦች በተስማሙ ቁጥር የግለሰቦች ጉዳይ አይደለም። ይሄ የቡድን ጉዳይ ብቻ አይደለም። የሀገር ጥቅም ጉዳይ ነው። የሀገር ሰላም ማግኘት ጉዳይ ነው። ሀገር ራሷ ሰላም ትፈልጋለች፣ መረጋጋት ትፈልጋለች። ስለዚህ የፖለቲካ አስተሳሰቦች መስተጻምር ወይም መስተጋብር እየተጋበሩ ሲሄዱ የተለየ የሆነ የመደመር የተለየ የሆነ የሀገር ጥቅም የሚከበርበት ሁኔታ እየተፈጠረ ይሄዳል። እዚህ ደግሞ የፖለቲካ ተሳትፎች ከግለሰብ ስሜት ጥቅምና ፍላጎት የተሻገረ መነሻ ሊኖራቸው እንደሚገባም ምሁራን መክረዋል። ኢቲቪ ዜና 57 ላይ ናቸው የተወደዳችሁ። ፕሮጀክቶችን በተያዘላቸው ጊዜ መፈጸም አቅም የኢትዮጵያ እድገትና የብልጽግና ማሳለጫ መንገድ ነው። ኢትዮጵያ በየዘርፉ ያስቀመጠቻቸውን እቅዶች ዲጂታላይዝ በማድረግ በይቻላል መንፈስ ማጎልበቷን ቀጥላለች። ለመሆኑ በዲጂታል ስትራቴጂ 2030 ምን ታቅዷል? አልጋነሽ ተካ ተጨማሪውን ይዛለች። ኢትዮጵያ ላለፉት 5 ዓመታት ስተገብር የቆየችውን ዲጂታል ስትራቴጂ 2025ን በስኬት አጠናቃለች። ዲጂታል ኢትዮጵያ 2030 ስትራቴጂም ህዳር 20 2018 ዓ.ም በሚኒስትሮች ምክር ቤት ጸድቋል። ጠቅላይ ሚኒስትር አብይ አህመድ በይፋ ያስጀመሩት ዲጂታል ስትራቴጂ 2030 ሶስት ዋና ዋና ትልሞችን አስቀምጧል። አንደኛው ለሁሉም ዜጎች ዲጂታል ቴክኖሎጂ አማራጮችን ተደራሽ ማድረግ ነው። ሁለተኛው እኩል የተጠቃሚነት እድል መፍጠር ሲሆን በዚህም እያንዳንዱ ዜጋ ዲጂታል መሰረተ ልማት የሚጠቀምበትን ሁኔታ አመቺ ለማድረግ ትኩረት ተሰጥቷል። ሶስተኛው አመኔታን ማሳደር ነው። በቴክኖሎጂ አቅራቢና ተጠቃሚ መካከል መተማመን መፍጠር ሲሆን ይህም ጥርጣሬና ስጋትን ማስወገድን ያስችላል። ስትራቴጂው በትግበራ ዓመቱ ለማሳካት ያቀዳቸውን ዋና ዋና ግቦች ስናይ ደግሞ ለዜጎች የስራ ዕድል መፍጠር፣ የሀገር እድገትን ማረጋገጥና የዲጂታል ቴክኖሎጂ ሉዓላዊነትን ማረጋገጥ ናቸው። የኤሌክትሪክ ኃይልንና የኢንተርኔት ኔትወርክን ማዳረስ እንዲሁም ዜጎች የዲጂታል ቴክኖሎጂ እውቀት እንዲኖራቸው በማድረግ ለስትራቴጂው ስኬት መደላደል የመፍጠር ስራም እንዲሁ ይሰራል። በስትራቴጂው የትግበራ ሂደት ትኩረት የሚሹ ዲጂታል መሰረተ ልማቶችን ስንመለከት ደግሞ ፋይዳ ብሔራዊ ዲጂታል መታወቂያ፣ ዲጂታል የክፍያ ስርዓት፣ በተቋማት የተሟላ የዳታ ልውጥ፣ ሰው ሰራሽ አስተውሎት ትስስር፣ የልዩ ክህሎት ወይም ታለንት ልማት እንዲሁም የዲጂታል ቴክኖሎጂ ስርዓት ሉዓላዊነትን ማረጋገጥ በቀዳሚነት ተቀምጧል። ከሳይበር ደህንነት የሚጠበቁ ቁልፍ ተግባራትን ስናይ የዲጂታል መሰረተ ልማት ስርዓትን መጠበቅ፣ የዳታ ስርዓት ጥበቃና ከዲጂታል ቴክኖሎጂ አሉታዊ ጎኖች ትውልድን መጠበቅ ናቸው። በዲጂታል ኢትዮጵያ ስትራቴጂ ተቋማት ምን ግቦችን አስቀምጠዋል የሚለውን ስንመለከት የሞባይል ስልክ ተጠቃሚዎችን 128 ሚሊዮን ማድረስ፣ የኢንተርኔት ተደራሽነትን ደግሞ 90 በመቶ ማድረስ እንዲሁም የስማርት ስልክ ተጠቃሚዎችን 85 በመቶ ማድረስ ይገኙበታል። ፋይዳ ዲጂታል መታወቂያን ለሁሉም ዜጎች የማድረስና አጠቃላይ የመንግስት አገልግሎቶችን 98 በመቶ በኦንላይን የማድረግ ግብም እንዲሁ በ2030 የተቀመጡ ግቦች ናቸው። ከአርቲፊሻል ኢንተለጀንስ ትግበራ አንጻርም የተቋማትን የስራ እንቅስቃሴ በቀጥታ መከታተል የሚያስችል ስርዓት ለመዘርጋትና ብሔራዊ የዳታ አስተዳደር ስርዓትን ለማቋቋም ታቅዷል። ዲጂታል ኢትዮጵያ 2030 ስትራቴጂ በዋናነት 5 ምሰሶች አሉት። የዜጎችን ዲጂታል እውቀት ማሳደግ፣ የሴክተሮች ሰው ኃይል ልማት፣ የትምህርት ስርዓት ትራንስፎርሜሽን፣ የሲቪል ሰርቪስ ዲጂታል ትራንስፎርሜሽን እና ለመጪው ዘመን ብቁ ባለሙያዎችን ማፍራት ይገኙባቸዋል። ተለዋዋጭ በሆነው የዓለም ሁኔታ ውስጥ ከግለሰቦች እስከ ሀገር ሁሉም እንቅስቃሴዎች ከዲጂታል ቴክኖሎጂ ጋር የተሳሰሩ ናቸው። ኢትዮጵያም በዚህ ዲጂታል ዓለም እኩል ለመራመድ የሚያስችላትን ዲጂታል ስትራቴጂ 2030 በቀጣይ 5 ዓመታት ለመተግበር ወደ ስራ ገብታለች። ወደ ስፖርት አጭር መረጃችን ተሻገርን። 7ኛው ዙር የአውሮፓ ሻምፒየንስ ሊግ ጨዋታዎች ዛሬ ምሽት ይደረጋሉ። አርሰናል ወደ ጣሊያን ተጉዞ ኢንተር ሚላንን የሚገጥምበት ጨዋታ ተጠባቂ ነው። የአርሴናሉ አሰልጣኝ ሚካኤል አርቴታ በሻምፒየንስ ሊጉ ስኬታማ ለመሆን እያንዳንዱን ጨዋታ ማሸነፍ አለብን ብለዋል። ከምርጡ ቡድን ጋርም ፉክክር ይጠብቀናል ሲሉ ተናግረዋል። ማንቸስተር ሲቲ ከቦርዶ ግሊምት፣ ቶተንሃም ከዶርትመንድ፣ ሪያል ማድሪድ ከሞናኮ፣ ፒኤስጂ ከስፖርቲንግ ሊዝበንና ሌሎች ጨዋታዎችም ዛሬ ምሽት የሚካሄዱ ይሆናል።
የተወደዳችሁ የዕለተ ማክሰኞ ኢቲቪ ዜና 57 በ3 ምዕራፎች ተከፋፍሎ ወደ እናንተ ሲደርስ ቆይቶ ነበር። ከኛ ጋር ስለነበራችሁ ወዳችሁ ፈቅዳችሁ ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ሮዛ መኮንን ዜናዎችን የመራው አብሬያችሁ ቆይቻለሁ። ያላችሁበት መልካም ምሽት